አዳኒ እንዴት ነሽ? ሰላሙ እንዴት ነው? አለናል። እቴቴ የለችም እንዴ? የለችም። ለምን ፈለካት? ሁለተኛ እንዳታንኳኳ ብያለሁ ነበር እንዴ? ፖሊስ ጣቢያ መጥሪያ ሰጥቶኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ ሰጥቶኝ። እኛ ምን አገባን ታዲያ? በፈልገ በገባው ጣጣ ውስጥ እኛ ምን አገባን? ራስህ ትወጡ። ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ? ወንድምሽ አንዱ እንዴ? እቴቴም እናቴ ነች። በእናትህ ተው፣ በእናትህ ሁለተኛ ይሄን ቤት እንዳታንኩ። አይ ካራክተር ጥርሷ እስኪ ምን እንዳደረገ ማን ነበር ያንኳኳ? ዱርዬ ቦቼ ነዋ። ተጣልቼ ምናምን ዋስኑ ምናምን መጥራት ተሰጥቶኝ ምናምን ይላል። እኛ ምን አገባን ሲጀምር? ወይ ልጄን ታሳሱት እንዴ? ትላንትና እኮ መናኸሪያ ውስጥ ለኔ ብሎ ተጣልቶ ነው ሰው ሰድቦኝ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ። የሚገርም ያሲኖ እንደ በእውነት ነው የምላችሁ ኮንተንቶቹ በጣም የሚገርሙ ናቸው። እንደዚህ አይነት ነገር ገጥሟችሁ የሚያውቁ እስኪ ቤተሰብ ኮመንት ላይ ያሳውቁኝ። በጣም በእውነት ነው የምላችሁ እንደዚህ የማይጠበቁ ሰዎች በተለይ አጠብቋቸውም ስላችሁ እንደዚህ አይነት በጣም እንትን ያሉ ናቸው፣ ጎዳና ላይ የሚኖሩ ናቸው፣ በጣም እንትን ያሉ ናቸው፣ በሱስ በምናምን የተጎዱ ናቸው ያላችኋቸው ሰዎች ቀድሞ የሚቆዩአችሁ እነሱ ናቸው። አብዛኛው በእውነት ነው የምላችሁ አብዛኞቹ ማለት ይቻላል በኮንፊደንስ መናገር ይችላል በጣም የሚገርሙ መስዋዕት የሚሆኑ ናቸው። በማገዝ ስራ በማገዝ በመስራት ራሱ አረ ችግር የለውም ነብሉ በቃ። አሁን ይኸው እንግዲህ የናቱን ዕዳ በእናቱ ጋር ተጣልቶ እሷን ያድንወለት እሱ ወንጀለኛ ተብሎ እስር ቤት ሊገባ ምናልባት ካሰሩኝ ጠበቃ እንድትሆን ይቆል ሌላውን ተው በቃ ሌላውን ምናምኑን ተው ባክሽ እንትን እንድትዋስ እንድትሆኝ ማየካለሽ ንገርልኝ። አረ በስመ አብ በእውነት ማን ነው እንዲህ የሚያደርገው ግን? እኔ እኮ በቃ ኮንተንት በጣም ነው የሚገርመኝ። ያሲኖ ግን አንድ እንደው ምናልባት እንደው ይሄ ቪዲዮ ቫይራል ወጥቶ በእውነት ካንተ ቢደርስ ደስ የሚለኝ እኔ በባለፈውም ብያለሁ። ያሲኖ በእውነት ምናልባት ካወቅበት እንደ ኮሜዲያን እሸቱ ቀስ ብለህ ትወጣለህ። እኔ አሁንም ኢቢኤስ ስትገባ ቢዚ እንዳትሆን ነው የምፈራው። እንደዚህ ሁሌ የምታቀርበልን ነገሮች እንዳይቀሩብን እኔ ስለምሰጋ ነው። ለኔ ጥቅም ስላለው ሳይሆን አንተ በደንብ አድርገህ ህዝቡን መርዳት የምትችል ሰው ነህ። በቃ በእውነት ያሲኖ በጣም ምርጥ ልጅ ነህ። እዛ ላይ ስትሄድ በጣም እንዳትቀር ተውጠህ እንዳትቀር። አሁንም ይሄ ማስጠንቀቂያ ነው። ከደረሰ ምናልባት ቫይራል ካስወጣችሁት ከደረሰው ያሲኖ በእውነት ነው የምልህ አንተ ካሁን በኋላ ዩቲዩብህን ስራ፣ እንደዚህ ደግሞ ቲክቶክ ላይ ስራ፣ በደንብ አድርገህ ህዝብህን አስተምር። በእውነት ነው የምልህ እንዲህ ነው። አይተናል፣ በጣም ብዙዎቹን አይተናል እኮ። አሁን በበቀደምነት ራሱ ሞተሩን ቢብሎበት እንደዛ እየተበሳጨ ምናምን የሰራውን አይታችሁታል አይደለ? ግን የሆነ እንትኗ ላልታ ነው ሌባ እየተባለ ከሰራለት በኋላ ግን አየው ምን አባዚ ትቆማለህ ሌባ ሂድታ እያለው ግን ከሰራለት በኋላ አየው አትጠበቅን ማይጠበቅ ሰው ሁኑ የሚባለው ለዛ ነው። ግን አሁንም ቢሆን በእውነት ነው የምልህ በጣም ብዙ ኮንተንቶችን እንደምትሰጠን እርግጠኛ ነኝ። ነገር ግን ቢዚ እንዳትሆን እዛው ስትገባ እንደ ነፃነት ወርቅነት ተወሽቀ ዘው እንዳትቀር። አሁን ያኔ እሱ እዛ ተወሽቆ ዩቲዩብ መስራት የሚችለው ምናምን ማስታወቂያውን ብቻ አንዳንዴ ይሰራል። በቃ ለህዝብ ምናምን እንትን የለው። ህዝቡ አሁን ምን ይፈልጋል? ምግብ ነው። አሁን ምግብ በጣም ቤዚክ ኒድ ነው። ግን አሁን ደግሞ በተለይ እና እይታን ይፈልጋል። እርዳታው ይሄ ነው። በእውነት ያሲኖ ከምንም በላይ በእውነት ነው የምልህ ህዝቡ የሚያይልህን ታየዋለህ፣ ኮሜንትህን ታየዋለህ። በጣም የእውነት ነው የምልህ አዲስ ነገሮችን እንደምታደርስለት እርግጠኛ ነኝ። ነገር ግን ያልኩህን ያችን ነገር እንድታስተካክልልኝ ቪዲዮ ከደረሰ ነው እንግዲህ ከደረሰ ሪፖስት አድርግልኝ።